በቃ በጣም ብዙ ቦታ ይበላሻል፣ ልብስ ይበላሻል፣ ቅያሪ ልብስ የሳለኝ በቃ ብዙ ሰው ይቆጣኛል። ሳትይ እዛ ውጭ አጥበሽ ሳታመጪ ይሉኛል። ግን እዚህ በቄሶቹ ብርታት በሰዎቹ በህዝቡ ምክር አሁን ልጄ ደህና ሆናልኛለች። ሚካኤል ግን ያው ልጄ ደህና እንደ ልቧ እንድትሄድ አሁንም ማውራታን ቃላትን እንድታወጣ አድርጋልኛለች። የተለያየ ተአምር አሳይቶኛል። እዚህ በጣም ተአምር ነው ቦታው ጸበሉ። ሞተም ለቅዱስ ሚካኤል አገልጋይ ሰጥቼ ነው መሄድ ይያለህድም ብዬ ቃል ገብቼ መጣው። ይሄው ድኗል። ቀን ደግሞ አስጨነቀኝ። ተለበ ሆዴ እዚህ ትግሻዬ ውስጥ ገባ። ተጨነቅኩ። ሐኪም አራውጡልኝ ብል አይ ዶክተሩ ውጭ ዷል ይምጣ ምሰራልሽ አላለኝ። አላስተኛኝ አለ። እነሱንም አላስጨነቅ ተጨነቅኩኝ። የሚያስፈራ ከኤችአይቪ 5 ሰው ከኤችአይቪ 5 ሰው ከማህፀን ካንሰር 10 ሰው ከማህፀን ኢንፌክሽን እንደዚሁ እና ብዙ ከከባድ ያሉትን እነዚህን የምገልጽላችሁ አባኪም ቤት ነው። ሐኪም ቤት ደግሞ ገንዘብ ይላል አይደል? ወዲህ የሚመለከተው ወዲህ መጣ። ወዲህ ቤት ማለት ገንዘብ በጥረት ራውቴን ነው ወጣው። ልብስ እንኳን ለበስኩ ራውቴን ነው ወጣው። ነገሮች ተናበ አንጀቴ ይቃጠላል። እንገበከው በቃ እህል የለው ኃይል አሁን እህልም የተመሰገነ ይሁን እየበላሁ እስኪ ብዬ ለሐኪም ቤት ሄድኩኝ። ውስጥ ደህና ነው ሲሉኝ ተመስገን ውስጥ ደህና ነው ያሉኝ። መጥቼ ሃይ ጠበል ገባሁ። በ7 ቀን በደንብ ሁለቱም አይኔን የታወርኩት ጨላጭሎት ደህና አሳየኝ። 2-7 ሳረግ ደህና ሁሉም ለቀቀኝ። ወለድ ያው ትንሽ የዳውድ ሳንድሮም ይባል ያሳያል። የመናገር ላይ ትዘገያለች። ብዙ እንትናትልም ብለውኝ ነበረ። ሂጂ ነይ ኧረ አሁን እንደ ልቧ ትሮጣለች። አምላኬ መቅደስህን እወደዋለሁ በውስጡም ለመኖር እናፍቃለሁ መልካም እንደሆን በቤት በደጅ ወደ ማደሪያ ልምጣ ማልጄ። ይሄ እንግዲህ እንደሚታወቀው ጸበሉ ከከርሰ ምድር ከታች ወደ 6 ሜትር ጥልቀት ያለው የተቆፈረ ነው። ከውስጥ ነው የሚወጣ ነው እንጂ ተጠልፎ በቧንቧ ምናምን የሆነ አይደለም። የመስመር ውሃ አይደለም። ከከርሰ ምድር የሚወጣ ነው። ብዙ ታምራት ብዙ ድንቅ ነገር የሚያደርግ ነው። በፓምፕ ነው የሚሳበው። እዚህ ላይ አሉ ሮቶዎች አሉ። ወደዛ ይጠራቀማል። ቀን ሙሉ በዚህ ሰዓት አለ በዚህ ሰዓት የለም የሚባል አይደለም። ቀን ሙሉ መጥቶ ማንም ሰው መጸበል መጠመቅ ይችላል። አምላኬ መቅደስህን እወደዋለሁ በውስጡም ለመኖር ስለ እሱ አጥር መዘጋት ነው እኔ ያሳሰበኝ። እኔ እቺ ኩንትራት ኑሬ ነኝ ሲለኝ ሄዳለሁ ግድል መንፈሱን በየልጆቼ የተበተነ ነው። ቅዱስ ሚካኤል እሱ አንድ ቀን ይገላግለኛል ብዬ ነው የምለው። እኔ ስለሱ አጥር ነው አሁን የኔ ጭንቀት እንጂ የኔ ጤንነትማ አቁሞ ያስኬደኛል። በመብላት ሳይሆን በሱ ቸርነት ነው የሚሄደው። ምእመናን እንደምታዩት ነው ቤተክርስቲያን ተዘግታለች። አንድ ግለሰብ ነው እንግዲህ ካሳ ይከፈለኝ በሚል ቤተክርስቲያን ተዘግታ እንደዚህ ነው የሚገባው። ታያቸዋል። ያው
ስጋው ደሙን የምንቀበልባት ቤታችን መግቢያ በራታ በእንዲህ አይነት መልኩ ነው የሚገባባት። የሚያበረታንን መልአክ ተዘግቶ አጥሩ የኛ የግለሰቦቹ ቤት የተዘጋ ያነሰ ይመስል ደግሞ የሱ አጥር መዘጋት አምላኬ መቅደስህን እወደዋለሁ በውስጡም ለመኖር እና እርዳታ ጠይቄ ቢሆን አስፈታለሁ። በእኔ በበኩሌ በእውነት ሙላችንም ከሚካኤል የበለጠ ምን አለ? አማራጭ ምን አለ? የመላእክት አለቃ ነው እሱ። እንግዲህ ምሕረትም ያላምን ነው ቅዱስ ሚካኤል። ከሱ በላይ ምን አለን? እሱ ሲታሰር እንዴት እኛ እሱን ሳናስፈታ እንዴት እንቀራ? እኛን የሚያስፈታንን እንዲሁ ሆኖ ታስሮ ሲባል ከተቀመጥኩበት ቁጭ ብዬ አለቀስኩ። ሰው በማይታሰርበት ሚካኤል ይታሰራል? አምላኬ መቅደስህን እወደዋለሁ በውስጡም ለመኖር እናፍቃለሁ መልካም እንደሆን በቤት በደጅ ወደ ማደሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ በዓለም ዙሪያ ያላችሁ የእግዚአብሔር ልጆች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ያውን የምንገኝበት የካባዶ G7 መብረቁ ቅዱስ ሚካኤል ቤተሳይል ጸበል ቤት ነው። በዚህ ቦታ ብዙ መንፈሳዊ አገልግሎት ይሰጣል። የቅባ ቅዱስ አገልግሎት፣ የገድል ማዘል አገልግሎት እንዲሁም ደግሞ ከሌሊቱ 9 ሰዓት ጀምሮ ጸሎት አይቋረጥም። ከ1 እስከ 7 ምህላ ይደርሳል። የሆነ ሆኖ ጸበል ቤቱና ቤተክርስቲያኑ የተለያየ በመሆኑ እንዲሁም ደግሞ ቤተክርስቲያኗ ከተመሰረተች 3 ዓመቷ ነውና ድንገተኛ ነገር የቤተክርስቲያኑ ከጸበል ቤቱ ወደ ቤተክርስቲያኑ የሚያስገባው መንገድ የቤተክርስቲያኑ በር ስለተዘጋ በሰንሰለትም ስለተቆለፈ እሱን የተዘጋውን ለማስከፈት የታሰረውን ለማስፈታት ምእመናንና ካህናት ቅዳሴ አስቀድሰው የመስቀል መሳለም ቅዳሴ አስቀድሰው የቅዳሴ ጸበል መጠጣት ታምረ ማርያም ወንጌል ለማሳለም እጅግ አስቸጋሪ ሁኔታ ላይ በመሆናችን ይሄን የምታዩ የምትመለከቱ የቦታውን ታሪክ አጥንታችሁ አይታችሁ እገዛ እንድታደርጉልን እያሳሰብኩኝ ከዚህ በመቀጠል ስለ ቦታውም ስለገጠመንም ፈተና 4,570,000 ከፍለን 7 ሚሊዮን ይቀርብናል። ይህን 7 ሚሊዮን ደግሞ እስከ ትንሳኤ ነውና የተሰጠን ቀን ከፍለን የቤተክርስቲያን በሯ እንዲከፈት እንዲሁም በትንሳኤ ዕለት ሌሊት ነውና አገልግሎቱ ያ ሁሉ አገልግሎት ሁሉም ምእመናንና ቤተክርስቲያን በአንድ ላይ ሆነው እንዲሁም ካህናትም ከድካም በኋላ በዚያ ሲያልፉ በትንሳኤው ምድር ሌላ ፈተና እንዳይሆን እውነተኛ ትንሳኤ እውነተኛ ሆሳዕና እውነተኛ ስቅለት ሆኖ አክብረን እንድናልፍ የእናንተ እገዛ ያስፈልገናል። ስለ ቦታው ምስክርነትና እንዲሁም ደግሞ ስለ ገጠመን ስላለብን ፈተና አባቶችም እናቶችም የሚቀጥለውን ሐሳብ ይነግሯቸዋል። በጽሞና ሆናችሁ ተከታተሉን። ሰላም እግዚአብሔር ከሁላችን ጋር ይሁን።
ልጆች በዓለም ዙሪያ ያላችሁ ሰላም እግዚአብሔር ከእናንተ ጋር ይሁን። ይሄ ደግሞ ቤተክርስቲያን የቅርስ ባለቤት ነችና ዘወትር ያለ ማቋረጥ የሚጸለየው የብራና መጻሕፍት ነው። ይሄው መዝሙረ ዳዊት ነው። ዳዊት 7 ሀብታት ሀብተ ፈውስ፣ ሀብተ በገና፣ ሀብተ ዝማሬ የተቀበለበት ነው። እንዲሁም ደግሞ የሁላችን እናት ሳሌለነ ቅድስት የምንላት እንባችን የምታብሰው የእመቤታችን ውዳሴ ማርያም ጸሎተ ማርያም ነው። እንዲሁም ይሄ ደግሞ የቅዱሳን ገድልና ድርሳን ነው። ከገድለ ቅድስት አርሴማ ይጀምራል። ገድለ አቡነ ኪሮስ፣ ገድለ አቡነ እጨጌ ዮሐንስ፣ ገድለ ክርስቶስ ሰምራ፣ ገድለ ተክለ ሃይማኖት፣ ገድለ ቅዱስ ጊዮርጊስ እያለ ይሄዳል። ከዚያም ቀጥሎ ደግሞ ይኸው የቅዱሳን መላእክት ነው። የሰባቱ ሊቃናት ድርሳን በዚህ መልኩ ተዘጋጅቷል፣ ተከናውኗል። እንዲሁም መጨረሻ ደግሞ የኪዳነ ምሕረት ስዕል ድርሳነ ኪዳነ ምሕረት ኪዳን ውል ነውና ክርስቶስ ከተነሳ በኋላ ለደቀ መዛሙርቱ ያስተማራቸውን ትምህርተ ኅቡዓቱን ኪዳኑን ሰባቱ ኪዳናት ያለበት ነው። ከዚያ መልካ አቡነ ኪሮስ፣ መልካ ሚካኤል፣ መልካ ኤዶም እና መጨረሻው በመልካ ኢየሱስ ይጠናቀቃል። ከዚያም ይሄ በመጨረሻ ላይ የምታዩት የምእመናን የክርስትና ስም ነው። ለዚህ ቤተ ክርስቲያን አነሰ በዛ ሳይሉ ድጋፍ ላደረጉልን የክርስትና ስማቸው እዚህ ተጽፎ እዚህ በሚጸለይበት ሰዓት ጠብቅልን ይባላል ማለት ነው። ይሄ አንዱ ትልቅ የብራና መጻሕፍት ነው። ቅዳሜ ቅዳሜ የአቡነ እጨጌ ዮሐንስ ገድል የሚታዘልበት ይሄ ነው ማለት ነው። በመቀጠልም ይኸው ሁለተኛው መጽሐፈ አርዲት ነው። ከጎንድ ተክለ ሃይማኖት ህትመት ላይ የለም። ከዛሬ 500 ዓመት በፊት ከተጻፈ መጽሐፍ ላይ ነው በብራና ቅጂ የመጣው። ስለዚህ ይሄም የሰባቱ ዕለታት ነው ያለው። ፈተናም ገጠመን፣ ብዙም ነገር በእኛ ላይ ያለፈ በሰባቱ ቀናቶች ነው ያለፈው። ሌላው ደግሞ የሰባት ቀን መፍትሄ ያለ ክርስቶስ ለሐዋርያት የሚያስሩበት የሚፈቱበት ስልጣን የሰጣቸው። ስለዚህ በስሙ በቃሉ እንማጸናለን ማለት ነው። ይሄን ይመስላል። ውድ በዓለም ዙሪያ ያላችሁ የእግዚአብሔር ልጆች ይሄንን የምታውቁ እስኪ ኮሜንት ግለጹ። እስኪ ኮሜንት ላይ ንገሩን። እስኪ ይሄ ዋንጫ ነው። ዋንጫም የአቡነ እጨጌ ዮሐንስ የማር ጸበል መጠጫ ነው። በአቡነ እጨጌ ዮሐንስ ቃል ኪዳን የማር ጸበል ተዘጋጅቶ የሚጠጣው የሚሰጠው በዋንጫ ነው። ይህም ቤተክርስቲያን የቅርስ ባለቤት ናት፣ ባለብዙ ጸጋ ናትና በእውነት እናንተንም ጸጋውን ያብዛላችሁ። በመቀጠል እቺ የማርያምን ስራ ነች። እመቤታችን የምስራች የሰማችበት በማርያም እንስራ የተመሰለች ማለት ነው። የማር ጸበሉ በዚህ ይዘጋጃል፣ እየተጸለየበት ነው ወደ በርሚል ወይ የሚቀየረው ወደ ቫሊ የሚቀዳው ማለት ነው። ስለዚህ በእንስራ ነው የሚዘጋጀው ማለት ነው። ይህምም የኢትዮጵያ ሀብት ነው፣ የኦርቶዶክስ ቤተክርስቲያን ሀብት ነው። ይህንን ያያችሁ ደስ የተሰኛችሁ እስኪ ደስታችሁን ግለጹልን። ቦታው የካባዶ ጂ7 መብረቁ ቅዱስ ሚካኤል ቤተሳይል ጸበል ቤት ነው። የመዳኛ ቦታ ነው። በዚህ መጥቶ ያልተፈወሰ ያልዳነ የለም። ሁላችሁ መታችሁ ኑ ዳኑ ተፈወሱ እንላለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ታዩት የካባዶ ጂ7 ቅዱስ ሚካኤል መብረቁ ሚካኤል የጸበል ስፍራ ነው። ጸበሉ በዚያ ቦታ ላይ ነው ያለው። ይሄ የምታዩት በሙሉ ረግረገማው ስፍራ ጸበሉ ነው። ከከርሰ ምድር የሚወጣ ጸበል ነው። ያው በፓምፕ እየተሳበ በሮቶ እየተጠራቀመ ቀኑን ሙሉ የሚጸበሉ ሰዎች እየመጡ እየተጸበሉ ብዙ ፈውስ ብዙ ድህነት የሚያገኙበት ስፍራ ነው። ከዚህ በተጨማሪ ግን ለማስፋፊያ ብለን ከያዝነው ቦታ ላይ የተወሰነውን ቦታ እንደ እርሻ ተጠቅመን የምናመርታቸው ምርቶች አሉ። ለጊዜው አሁን ምናልባት መመልከት አልቻልንም እንጂ ደርሰው ሊቆረጡ የደረሱ እንደ ጎመን፣ ቆስጣ፣ ሰላጣ የተለያዩ አይነት ተክሎች በዚህ ቦታ ላይ ይተከላሉ። እንግዲህ በዚህ ቦታ ላይ ያሉ እጽዋቶች ራሱ
ተክሎች ራሱ ፈውስ ለመድኃኒት የሚሆኑ ናቸው። ምክንያቱም ጸሎቱን እየሰሙ ገድሉን እየሰሙ ምህላውን እየሰሙ ስለሚለመልሙ በራሱ በቅዱሱ ስፍራ ላይ የበቀሉ እጽዋቶች ስለሆኑ ሰው በእምነት ካደረገው ፈውስ ነው። ያቺ ሴት የልብሱን ጫፍ ብነካ እድናለሁ እንዳለች እንደዳነችም በዚህ ቅዱሱ ስፍራ ላይ የበቀለ ተክል ለምግብ የሚውል ጎመኑ፣ ቆስጣው፣ ቃሪያው፣ ሰላጣው ሁሉ ለምግብነት ስናውለው መድኃኒተ ስጋ መድኃኒተ ነፍስ መሆኑን አምነን ተቀብለን እንድንበታለንና በዚህ ቦታ ላይ እንደዛ አይነት ተክሎች ይተከላሉ። ውድ ኦርቶዶክሳውያን በመላው ዓለም ያላችሁ አሁን ደግሞ የምንገኘው የንብ ቤት ነው። እነዚህ ንቦች የሚቀስሙት እዚሁ በጸበሉ የበቀለውን አበባ ዛፍ ነው። እንዲሁም ማዕጠንቱን ያሸታሉ። የሚሰሙትም ገድሉን፣ ድርሳኑን፣ ታምሩን ነው። ውድ ክርስቲያኖች በተቀደሰው ቦታ ያሉ ንቦች የተቀደሰ ለፈውስ የሚሆን ማር ይሰጣሉ። ይህም ማር በጸሎት ይቆረጥና ከዛም ደግሞ በጸሎት ይከብርና በቡራኬ ይከብርና ባየነው በዚያ በዋንጫው በዚያ በእንስራው ተጸልዮበት ብዙ ሰዎች ተፈውሰው ድነው ጤና አግኝተዋል። ይህ ለኛ ትልቁ ሀብታችን ነው። ምንም እንኳን የቤተ ክርስቲያኑ በር ቢዘጋም በሰንሰለት ቢታሰርም አጥሩ ቢታጠርም መግቢያ ብናጣም እጃችን ቢቆረጥም እዚህ ባለው ደግሞ ደስተኞች ነን። ውድ ክርስቲያኖች ይህን መንፈሳዊ አገልግሎት ለማበረታታት የእናንተ ድጋፍ ያስፈልገናል። ድጋፋችሁ እገዛችሁ አይለየን። መታችሁ የማሩን እምነት መታችሁ ቅባ ቅዱሱን መታችሁ ዕጣኑን መታችሁ በቦታው ያለውን በረከት እንድታገኙ መንፈሳዊ ጥሪያችን ነው። አምላኬ መቅደስህን እወደዋለሁ በውስጡም ለመኖር እናፍቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ኢትዮጵያውያን በውጭ ሀገርም በኢትዮጵያም የምትኖሩ እንደውም በኤርትራ ውስጥ የምትኖሩ ትውልደ ኢትዮጵያውያን በሙሉ የምንገኘው የካ አባዶ ጂ7 መብረቁ ቅዱስ ሚካኤል ነው የምንገኘው። ይሄ ያለንበት ቦታ የጸበል ቦታ ነው፣ ቤተ ሳይል ይባላል። በዚህ ቦታ እንግዲህ የምናሳያችሁ ነገር ቢኖር ከሌሊቱ 9 ሰዓት ተጀምሮ ይሄ ሁሉ ገርል ወደ 44 ገርል በዚህ ቦታ ላይ ሌሊቱን ሲነበብ ሲጸለይ ያድራል ማለት ነው። ምክንያቱም ለህሙማንም ሆነ ለተለያዩ ሰዎችም በችግርም ሆነ በሐሳብም ሐሳባቸው ሁሉ የተበታተነባቸው ወይንም ደግሞ በትዳር ዓለም ውስጥም ሆነው ብዙ ውጣ ውረድ ያለባቸው ሰዎች መጥተው እዚህ ቦታ ላይ ገርሉ የተነበበበት ቦታ ላይ ገርሉ ሲነሳ እዚህ ቦታ ላይ ተንደባለው አልቅሰው ጸልየው ቅዱስ ሚካኤልና እናታችን ቅድስት ኪዳነ ምሕረትን እንደውም ሰማዕቱ ቅዱስ መርቆሪዎስንና አባታችን አቡነ እጨጌ ዮሐንስን ተማጽነው ሲሄዱ ቢበዛ 14 ቀን ከፈጠነ 7 ቀን ከዚያም ደግሞ ከቆየ 21 ቀን በ3 ሱባኤ የለመኑት ልመናቸው ወደ እግዚአብሔር ዘንድ ቀርቦ ያሰቡት ዓላማቸው ሁሉ ተሳክቶላቸው ከዚህ ቦታ ይሄዳሉ ማለት ነው። እንደውም በዚህ ቦታ ለየት የሚያደርገው ከተለያዩ ገዳማትና አድባራት ደብረ ሊባኖስ ነው እንዲህ አይነት ገርል የሚነበበው ከገዳማት አንደኛ ሆኖ ማለት ነው። በእውነት የምላችሁ እዚህ ቦታ ላይ እንግዲህ ይሄ ገርል በዚህ ገርል መጥተው የተማጸኑ ከማህፀን ካንሰር፣ ከማህፀን ኢንፌክሽን፣ ከኤችአይቪ ከተለያየ በሽታ እዚህ ቦታ ላይ ድነዋል። ስም ዝርዝራቸውንም ለህዝቡ መግለጫ ይሆነን ዘንድ በአጀንዳም አስቀምጠነዋል ማለት ነው። እዚህ ቦታ ላይ መጣችሁ ተማጽናችሁ የልባችሁ መሻት ስለሚፈጸም መጣችሁ እዚህ የካ አባዶ ጂ7 መብረቁ ቅዱስ ሚካኤል መጣችሁ እንድትማጸኑ ስል በእግዚአብሔር ስም አሳስባለሁ ማለት ነው። አምላኬ
መቅደስህን እወደዋለሁ። ይሄ እንግዲህ እስካሁን ገለጻ ያደረግንላችሁን ለማሳየት ነው። በዚህ እንግዲህ ይሄ አጀንዳ ነው። በዚህ ይመዘገባሉ። እዚህ ቦታ ላይ መጥተው የታመሙት የህሙማን የዓለም ስማቸው የክርስትና ስማቸው ስልክ ቁጥራቸው ከየት አካባቢ እንደመጡ በዚህ ተመዝግቦ ይቀመጣል። ይሄ እንግዲህ ለኛም ለዚህ ለቦታውም ለደብሩ እንደ መረጃም ስለሚያገለግለን በዚህ እየተመዘገቡ ይቀመጣሉ ማለት ነው። ስለዚህ በዚህ ተመዝግበው እስካሁን ድረስ ድህነት ያገኙ 1056 ሰው ናቸው ማለት ነው። ከነዚህ ውስጥ በትልቅ ህመምና በሚያስፈራና ለሰው ሁሉ ከመንገር ከመግለጽ አንጻር የተነሳ የሚያስጨንቅና ወይም ደግሞ ለሰው ለመናገር የሚያስፈራ ከኤችአይቪ 5 ሰው ከማህፀን ካንሰር 10 ሰው ከማህፀን ኢንፌክሽን እንደዚሁ እና ብዙ ከከባድ ያሉትን እነዚህን የምገልጽላችሁ አምላኬ መቅደስህን እወደዋለሁ በውስጡም ለመኖር እናፍቃለሁ መልካም እንደሆን በቤት በደጅ ወደ ማደሪያ ልምጣ ማልጄ ወደ ማደሪያ ልምጣ ማልጄ እንድሰለጥን በመላእክት ዜማ የሕይወትን ቃል ካፍ ስሰማ እንዲቀል ሸክሜ ከትከሻዬ ወደ ዙፋን ልቅረብ ጌታ መልካም በሚሏት በመቅደስ ሳመ ይርዳል። እሱ የማይረዳው ቅዱስ ሚካኤል የማይረዳው የለም። ጻድቃን ሰማዕታት ቢባል ማንም ቢባል ቅዱስ ሚካኤል ያረዳው አይገኝም። እነ ቅዱስ ክርስቶስ ሰምራን እና ቅዱስ አርሴማን እነ ቅዱስ ጊዮርጊስን ማንንም ቢሆን ጻድቃን ሰማዕታት እና አቡነ ተክለ ሃይማኖትን ቅዱስ ሚካኤል እየረዳ ነው እንግዲህ ፈተናቸውን የተወጡት ማለት ነው። እና ይሄ ቤተክርስቲያን በጣም ያስቀናኛል። ምንድነው የሚያስቀናኝ? በጎ ስራው፣ አገልግሎቱ፣ የጠበሉ ፈውስነት። እኔ አሁን እንደምነግራችሁ ብዙ ቀን መስክሬያለሁ እዚህ ቁሜ። መጀመሪያ በሽታው ከ30 ዘመን ይበልጠዋል። በቃ ትንሽ እህል ስቀምስ ልክ ሽቅብ ይፈላል እንደወጥ። አሁን እኔ እንደው ሳምባያ ተልጦ ነው እንጂ ምንድነው እያልኩ ስል አሁን ከሚካኤል ከዚህ ጸበል ወስጄ መንፈቄ ነው አሁን በቋግሜ የጀመርኩኝ። በቃ አሁን ይወጣል። አሁን በሽታው እስከዛሬ ይወጣል እና እህል እየበላሁ ነው አሁን በደንብ እየበላሁ እና ቅዱስ ሚካኤልን ታመን ነው እሱ በጎናችን ነው ያለ በአባታችን ላይ እንጂ ገነት መርቶ የሚያገባም እሱ ነው። የገነት ውሰዳቸው የሚባል ነፍሳችን እሱ ነው እና ሚካኤልን በእውነት ማስፈታት አለብን። እኔም በአቅሜ ያስፈታለሁ እንዳለኝ እርዳታ ጠይቄ እንጂ እንኳን ያው ቦታም ተፈቷል። ያው ፈተና እንትንችን በሰው ላይ ያለ ነው። ባለቤቴ ስለተለየች እና እርዳታ ጠይቄ ቢሆን አስፈታለሁ በእኔ በበኩሌ በእውነት ሁላችንም ከሚካኤል የበለጠ ምን አለ? አማራጭ ምን አለ? የመላእክት አለቃ ነው እሱ። እንግዲህ ምሕረትም ያላምን ነው ቅዱስ ሚካኤል።
ከሱ በላይ ምን አለን? እሱ ሲታሰር እንዴት እኛ እሱን ሳናስፈታ እንዴት እንቀራ? እኛን የሚያስፈታንን ለነፍሳችን ዋስ የሚሆነን እኛ እንዴት እንዳናስፈታም ባለን ችሎታችን ማለት ነው። እና እናቶች አባቶች ይሄ ጸበል ተጸበል ጋር ነው በእውነት አውሪ የሚያስወጣ ሰው አጥሎ ነው። አሁን ጸበሉን የሚያስወጣው በሽታውን አውጥቶ ለብቻው ነው የሚያወጣው። በእውነት እንዲህ ያለ ጸበል አይቻለው። አሁን በቋቅሜ ሲጠመቅ ብር አለበት ብሎ መጣፌን ወሰደብኝ። አሁን ቅዱስ ሚካኤል እንዲሁ አንተ ጉባኤ ትሰራለህ ደግሞ መታወቂያን የገዳሙንም የአገሪቱንም ሁሉንም ወሰደብኝ። አሁን ቅዱስ ሚካኤል አንተ ታውቃለህ ብዬ በ3 ወሩ በ4 ወሩ አምጥቶ ጣለው። ይኸውላችሁ እና ታምር ይሰራል ቅዱስ ሚካኤል ማለት ነው። አምጥቶ ጣለው። መጣፉ መታወቂያውን አገኘሁት። ምንም ይኸው በ3 ወሩ በ4 ወሩ ነው ያመጣው። እና ይሄ ቦታ ታምር የሚሰራ ቦታ ነው። አባታችን እግዚአብሔር መልካም አባት ሰጥቶናል። በእውነት ትሕትና ያላቸው አባት በእውነት ዝቅ ብለው ህዝቡን የሚያገለግሉ አባት በእውነት እኔ በእውነት ልብ ያለ እዚህ ነው። አሁን የተቀምጬ ገብርኤል ነው ግን ሩጬ እዚህ ነው የምመጣ። ምንድን ነው የእሳቸው ፍቅር የሚካኤል የቅዱስ ሚካኤል ፍቅር የእነ ኪዳነ ምሕረት ፍቅር ያና ሆና ጨጌ ዮሐንስ ፍቅር ነው እንግዲህ ወደዚህ የሚያሮጠኝ እንጂ ያን ቤተክርስቲያን አለ ግን ፍቅር ወደዚህ ይስበኛል ማለት ነው። እና አባቶች እንግዲህ ይህን ማስፈታት አለብን ነው። እኔም በበኩሌ እርዳታ ጠይቄ አስፈታለሁ። በቃ እዚህ ያለ መድኃኔዓለም እሱ ይፈጽምልን። ቅዱስ ሚካኤል እሱ ጋሻ ሆኖ ሙላውን ይከተለው። መድኃኔዓለም ደግሞ ሀገራችን ሰላም ያድርግልን። ዋናው ደግሞ የሀገር ሰላምነት ነው። ዋናው ሁሉ ነገር የሚደረገው ሁሉ የሚከማቸው በሰላም ላይ ነውና በሰላም ያኑረን እግዚአብሔር ፈጣሪያችን ሰላም ያድርግልን። ፊት አሞ የነበረው 2 አይኔ ተዘግቶ አሁን ያን ጊዜ ታቦቱ ገና ይሽ ጠበሏ ገና መጀመሪያ ገና ሀሲል ነው። እኔ መጥቼ እስኪ ብዬ ለሐኪም ቤት ሄድኩኝ። ውስጥ ደህና ነው ሲሉኝ ተመስገን ውስጥ ደህና ነው ያሉኝ። መጥቼ ጠበል ገባሁ። በ7 ቀን በደንብ ሁለቱም አይኔን የታወርኩት ጨላጭሎት ደህና አሳየኝ። 2 ሳረግ ደህና ሁሉም ለቀቀኝ። አሁን በእምነቴ አሁን ደግሞ ዘንድሮ በ5ኛ ዓመቱ ትንሽ ውር እንደው ጨገጋ ላይ አሁን መጣሁኝ። አሁን 1 ሳምንት እየሆነኝ ነው። አሁን ወርቅ ሆኜ ደግሞ ተሽሎኛል። እስኪ ያህር እንግዲህ መክፈቻውና እንትኑም መጨረሻውን ደህና ወሬ ይዤ እንደሄድ ላስተላልፋላ ነው አገሬ ደህና ድኜ ተፈጉሼ መጣሁ ለማለት እንግዲህ ይሄ ወልደ እግዚአብሔር ዛሬ የተዘጋውን ተከፍቶ ደስታውን ይዤ በህርኩኝ ጥሩ ነበረ። እንግዲህ እንደመላው እግዚአብሔር ያርገው። ወደዚህ የመጡት ቤተሰብ ጋር ለማረፍ ነው ወይስ ስለ ጸበል ሰምተው? ደሴ ሐኪም ቤት ነው የከረምኩት። ደሴ ሐኪም ቤት ታመው ነው የከረሙት? ምኖትን ነበር የሚያሞት? የሚያመኝ ቅንጭላቴን በሙሉ ነው፣ ወገቤ በሙሉ ነው። ጭንቅላቶት እንዴት ያደርገውታል? ወደዚህ ሆዴ ኩላሊት ነው አለኝ የደሴ ሐኪም ቤት ማለት ኩላሊትሽ ጉበትሽ ብቻ ናት ደህና፣ ጉበትሽ ደህና በመሆኗ ህይወትሽ ሰንብቷል አለኝ። አይኔም የለም ጨልሞኛ ጨጉጎና አሁን መጣሁ። ድንገት እኔ የመጣሁት አዲስ አበባ ሐኪም ቤት ነው። ሐኪም ቤት ደግሞ ገንዘብ ይላል አይደል? ወዲህ የሚመለከተው ወዲህ መጣሁ። ወዲህ ቤት ገንዘብ በጥረት ራውቴን ነው ወጣሁ። ልብስ እንኳን አለበስኩ። ራውቴን ነው ወጣሁ። ነገሮች ተናበይ አንጀቴ ይቃጠላል። እንገበከው በቃ እህል የለው ኃይል። አሁን እህልም የተመሰገነ ይሁን እየበላሁ። መጀመሪያ እህልም እንዳይበሉ ውሃም እንዳይጠጡ ያስቸግሮት ነው ይቸገሩ ነበር። ቸገራሉ። አሁን ጸበል ከጀመሩ በኋላ ግን መብላት መጠጣት ጀምረዋል። እንደሰውም አካል ሆኛል መስገን። ስንት ቀን ተጠመቁ እዚህ? 14 ቀን ነው ተመጣሁኝ። 14 ቀን እንትን ለት ቅዳሜ ለት ገባሁ። ቅዳሜ ለት ሀገሬ በጉዞ ላይ መጣሁኝ። እሁድ ገባሁ ዝግ። ሐሙስ ጀመርኩ። ከሐሙስ ይዤ 14 ቀን ይዘ አሁን እንዴት ኖት? መስገን አንዴ ህልም እየበላ አይኖት እንዴት ነው? አይኔም ዲግ ነኝ መስገን። እዚህ የሚያምሩት ጥርሴ መንገጭላይና መንገጭላይ አንድ ላይ እየዞረ ይመስለኛል። የተጋጠመ ይመስለኛል ጥርስና ጥርሴ። ያው ለሊትም ስተኛ አቧራ ለማንያ እንቅልፍ አይመስለኝ። ግን ቅዱስ ሚካኤል
አሁንም ለዝናው ለማረጉ ያብቃኝ። እንግዲህ ሀገሬ ሩቅ ነው። የሆዴን የጾለቴን ያርግልኝ። ወገቦትና ሆዶት እንዴት ነው አሁን ለውጡ? ለቀቅ አድርጎኛል። አፌ እኮ ነው መናገራችንም ተዘግቻለሁ። ትንፋሽም ተዘግቷል። ይሄ ጅስሜ ፊቴ አይታይም። አሁን በዚህ በእግሬ ወዴታች እየወረደ ነው። ወዴታች እየወረደ ነው እና ለሚካኤል በጣም አሁንም በዝና ምነግር አርጎኝ እኔም ድኜ እንደ ሰው ሆኜ እንደ ሰው ተካክል ገበያ እንኳን ራሱ ለመሄድ ማለት ነው ቆሜ ገበያ ላይ እንደዚህ ለመሄድ ያልችልም። ስንት አመት አሁን ይኸው ቆሜም እንደ እንጭላቴም አሁን ጋብ ብሎልኝ አሁን ይሄ የሚያዞረው የሚወጋው የሚቆርጠው የሚፈልጠው የለም። ተረጋግቷል። ዲግ ነኝ መስገን ደህና ነኝ። ጭራሽ እኮ ቀስ እያለ ነው መችስ ባንዴ ይብሏል። የተጎዳ ሰው ተጎድቷል ውስጥ። አሁን እንግዲህ አገሬ ልገባ ይሄን አሁን ተዲሴ ታዲስ አበባ ሐኪም ቤት ወዲህ እግዚአብሔር መጥቻለሁ። እግዚአብሔር የተመሰገነ ይሁን። የጭራሽ አድርገው ዲኔ ደግሞ ያውም ታምሩን እየነገርኩኝ እምመጣ ያርገኝ። ጸሎቱን ይድረስልኝ። ጽላቱ ይታደገኝ። ልጆችም በየሰው ሀገር መድኃኒት አባትኖብኛል። ልጆች የሚሰብሰቡልኝ ለስለቱ ያብቃኝ። አሜን አሜን አሜን። ለስለቱ ያብቃኝ። እኔም ልዲያን ለዚህ ታሪክ ያዙት አስካለ ማርያም ነኝ። ለዚህ ታሪክ ያብቃኝ። እኔም ልዲያን ልጆችም ደህና ይሁኑ በያለበት ይሰብሰቡልኝ። ልጆችም ካይምሮም ጭንቀት ይዲያኑልኝ። እኔም ታይምሮ ጭንቀት ልዲያን። ለዚህ ስለት ደግሞ ለወደፊቱ ሰተት ብዬ ተባረክ ያርግልኝ። የተመሰገነ ያርግልኝ። እኔ የመጣሁት ተወለ ሚካኤል ለጸበል ነበረ። አሁን እዚህ ተመጣሁኝ በኋላ የሚካኤል አጥሩ መታሰሩን መዘጋቱን ሳይ ለሱ ነው እስካሁን ጸሎቴ። እኔ መንፈስ በሽታ ነው የሚያስቸግረኝ። የሚታደስ መንፈስ ነው፣ መተት ነው። እግዚአብሔር ይመስገን እኔ ምግብ አያስበላኝም፣ ግን በሱ በጥበቡ አቁሞ ያስኬደኛል። እግዚአብሔር የተመሰገነ ይሁን። ብበላም አይረጋም። ግን አሁን እኔ ሐሳቤም ጸሎቴም ዙሮ መግቢያችን የምንኖረው በኮንትራት ኑሮ ነው። ወደ ላይ ስንሄድ ቅዱስ ሚካኤል ነው እሱ ዋስጠበቃችንና የቅዱስ ሚካኤል ቤተክርስቲያን አጥሮ እንዲፈታ ነው በቅድሚያ። ተተፈታ በኋላ ደግሞ በአባቶች ጸበል በአባቶች ጸሎት በዚህ በገድሉ በሚነበበው ነው እኔ አሁን የቆምኩት እንጂ በምግብ አይደለም። እውነት ለመናገር ግን በሱ ኃይል በገድሉ ነው እኔ ቁሜ ሄድኩት እና እሱ ነው ያበረታኝ። ይሄ የሚያበረታንን መልአክ ተዘግቶ አጥሩ የኛ የግለሰቦቹ ቤት የተዘጋ ያነሰ ይመስል ደግሞ የሱ አጥር መዘጋቱ በጣም አሳስበኝ። እስካሁን ጸሎቴ ስለሱ ነው እና ማለቅሰውም እንባዬም ስለሱ ነው። እግዚአብሔር ይመስገን እኔ በገድሉም በጸሎታቸውም ቁሜ ሄዳለሁኝ። አሁንም ወደፊትም በሱ ኃይል ቁሜ ሄዳለሁኝ። የሚካኤል አጥር ተከፈተ ደግሞ አባቶች ሲጸልዩልኝ ደግሞ መንፈሴም ሊለቅ ይችላል። እግዚአብሔር ይመስገን እና እኔ ያለችኝ ይህች ናት። ሌላ መናገርም ብዙም አልችልም። ስለ ቅዱስ ሚካኤል በውጭም ያለው በዚህም ያለው ተራራርቶ አጥሩ እንዲከፈትና እዚህ ጸልየን ደግሞ ወደ ቤተክርስቲያኑ አስቀድሰን ለመምጣት እንዳበቃን ነው እኔ የማስበው። ስለሱ አጥር መዘጋት ነው እኔ ያሳሰበኝ። እኔ እቺ ኮንትራት ኑሬ ነይ ሲለኝ ሄዳለሁ ግድል መንፈሱን በየልጆቼ የተበተነ ነው። ቅዱስ ሚካኤል እሱ አንድ ቀን ይገላግለኛል ብዬ ነው የምለው። እኔ ስለሱ አጥር ነው አሁን የኔ ጭንቀት እንጂ የኔ ጤንነትማ አቁሞ ያስኬደኛል። በመብላት ሳይሆን በሱ ቸርነት ነው የሚሄደው። በቀን አንድ ዳቦ በልቻ አድራለሁ። ያውም ወደ ላይ ቆሞልኛል። አሁን ወደ ታች ነው ቅዱስ ሚካኤል እሱ ያማልደኛል። በቅድሚያ አጥሩ እንዲፈታልኝ ነው ሐሳቤና ጸሎቴ። እጄን ታመሜ ነበረ ድሮ ቆይቷል ታመመኝ። እቺን 2 ቀን ደግሞ አስጨነቀኝ። ተለቤ ሆዴ እዚህ ትከሻዬ ውስጥ ገባ። ተጨነቅኩ። ሐኪም አራውጡልኝ ብል አይ ዶክተሩ ውጭ ዷል ይምጣ የሚሰራልሻል አለኝ። አላስተኛኝ አለ። እነሱንም አላስጨነቅ ተጨነቅኩ። እነሱንም አላስጨነቅ ብዬ ማልጄ ይሄን 3 ቀን ተጠመቅኩ።
ምስጋና ይሁነው ለቅዱስ ሚካኤል። ይሄው እንቅልፌን ተኝቼ አደርኩ። ምስጋና ይሁነው ለቅዱስ ሚካኤል። የታሰረውን ያስፈታልን፣ ህዝባችንንም ሆዱን ያራራልን፣ የታሰረውን እንትን ያስፈታልን። መድኃኔዓለም እሱ ይጥረስልን። መግቢያችን ነው፣ ከለላችን ነው፣ ጥላችን ነው ቅዱስ ሚካኤል። ቅድሙንም ጥላዬ ነው፣ ከለላዬ ነው። ሌላ አላቅም። ከቅዱስ ሚካኤል ስርም ያመጣኝ ወጥቶ ያመጣኝ ተዛ ውስጥ እሱ ነው። አሁንም ሚካኤል ጥላውን ከለላውን አይጣለን። እንኳን ለራሱ ለሰው ይቆማልና እግዚአብሔር በቶሎ ደስታውን ያሰማን። ተፈቶልኝ እኔ ቅዱስ ሚካኤል እስቲ እንግዲህ ብዬ ዝግት አድርጎን ነበር። እህል አይል ውሃ ይጠጣ ምን አይል የትም እንዲሁ ሲዞር ነበር የሚውለው። ከ7 ክፍል ወደ 8 ሲዞር ነው እንዲሆነው ተማሪ ነበር። ተዛ እንዲሁ ሲዞር ነው የሚውል። እህል አይልም፣ አይነጋገርም፣ ምንም አይልም። አሁን እዚህ እስቲ ቆይ እዚህ አዲስ ጸበል ተፈልቋል እስቲ ነይ ይዘሽ ነይ እና ያለ ልጄ ይዤ መጣሁኝ። ከካሳንኪስ ነው። ከሞተም ቀብራለሁ፣ ካዳነ ለሚካኤል አገልጋይ ሰጥቼ ነው መሄድ። ይዤ አልሄድም ብዬ ቃል ገብቼ መጣሁ። ይሄው ድኗል። እንደ ዳነ 9 ቆርቆሮ እህቷ ገባች። 1 ኪሎ እጣን ወዳው በመጣን በሳምንት አልፈጀም። አፉን ሲፈታና እህል ሲቀምስ በመጋቢት 30 መጣን። መጋቢት በአቦያ 5 በቃ ንግግር ጀመረ። እጆቹም እንደዚህ ብለው ነበረ። አሁን አንድ እጁ ብቻ ነች እንዲህ ተቆልፋ የቀረው ብቻ አሳይ እቺ ብቻ ነች ያልተፈታች። እሷንም እንግዲህ ቅዱስ ሚካኤል ይፈታታል ብያላለሁ። አሁን ለሚካኤል አገልጋይነት ሰጥቻለሁ። በቃ ይሄ ነው። ሚካኤል እጄን እንደማን እቺ ብቻ ነው የምከረው። ያው እዚህ ነው ንግግሬን እሱ ያገለግልኩ ሚካኤል ልጅ ነኝ። የሚካኤል ልጅ ነኝ። እስከ መጨረሻ ጤናዬን ይስጠኝ። እስከ መጨረሻው ጤናዬን ይስጠኝ። እድሜን ጤና ይስጠኝ። ለሚካኤል አገለግላለሁ። እድሜን ጤናዬን ይስጠኝ። ለሚካኤል አገለግላለሁ። እጄን እንዲፈታልኝ ደግሞ አባቶች ሁሉም ጸሎት ያርጉልኝ። እጄን እንዲፈታልኝ አባቶች ጸሎት ያርጉልኝ። እኔ ስሜ ወለተ ዮሐንስ እባላለሁ። ልጄ ደግሞ ወለተ ጻድቅ ትባላለች። በጣም ያማት ነበረ። ከተወለደች ጀምራ ያው በቃ መሄድ አትችልም፣ መናገር አትችልም አድጋ። አሁን መብረቁ ቅዱስ ሚካኤል ግን ያው ልጄ ደህና እንደ ልቧ እንድትሄድ አሁንም ማውራታን ቃላትን እንድታወጣ አድርጋልኛለች። የተለያየ ተአምር አሳይቶኛል። እዚህ በጣም ተአምር ነው ቦታው። ጸበሉ ተአምረኛ ነው። አሁን 4 ዓመቷ ነው። የማውራትም እየጀመረች ነው። በጣም ደስተኛ ነኝ። ሌላ ቦታም ሲሄድም የተለያዩ ጸበሎች ላይም ሲሄድም ያው ለየት ያለ ነው። የዚህ ቦታ ይለያል። በጣም ለየት ያለ ነው። የልጄን ተአምር ነው ማው በየቀኑ ለውጥ እያመጣችልኝ ነው። ይሄን ቦታ ላይ ገና ስትመጣ ከወርቁ ነው እየጮኸች እያለቀሰች ወደ ላይ ወደ ታች እያረጋት አሁን እየወጣላት ነው እና በጣም ተአምረኛ ነው። አስተዳዳሩ ቤተክርስቲያኑ በጣም ቄሶቹ በጣም የተባረኩ ናቸው። በጣም ነበር የሚጨናነቀው ሰው ሁሉ አረ ዞር አድርጊያት ካኳ እንደዚህ ያጨማለቀች ምናምን ሲለኝ ሰው ግን እንደዛ ብዙ ያሳቀኛል። ህዝቡ ግን ቄሶቹ ግን አይዞሽ እየወጣላት ነው እያሉ አሁንም እየወጣላት ነው በደንብ። አሁን ከበፊቱ እየተረጋጋች ነው። አሁን በደንብ ተጠምቄ እስከመወጣ ትቆያለች። ሌላ ጊዜ በቃ በጣም ብዙ ቦታ ይበላሻል፣ ልብስ ይበላሻል፣ ቅያሪ ልብስ የሳለ በቃ ብዙ ሰው ይቆጣኛል። ሳትይ እዛ ውጭ አጥበሽ ሳታመጪ ይሉኛል። ግን እዚህ በቄሶቹ ብርታት፣ በሰዎቹ በህዝቡ ምክር አሁን ልጄ ደህና ሆናልኛለች። በጣም ብዙ ነገር ተስተካክሎልኛልና ሁሉም ሰው እግዚአብሔር የተመሰገነ ይሁን። ለኔ የደረሰው ለሁሉም ይድረሰው። ቅዱስ ሚካኤል በእውነት እንደኔ የሚያዝኑ ያለቅሱ በልጃቸው አንገታቸው የደፉ አንጀታቸው የታጠፈ ብዙ ልጅ አለና ብዙ ሰው አለ። እናት አባት በልጇ ይሰቃይ እና ልጄ ደህና ነች አሁን። እግዚአብሔር የተመሰገነ ይሁን። በቃ እንደኔ በቃ ሁሉም ቅዱስ ሚካኤል ለሁሉም ይድረሰው፣ ለተጨነቀ ሁሉ ይድረሰው እና እኔ ደስተኛ ነኝ። ቦታው ይባረክ፣ ቄሶቹ ይባረኩ፣ አስተዳዳሪዎች ይባረኩ። በቅባ ቅዱሱም በሁሉም ነገር በቃ ከጎኔ ናቸው ቄሶቹና እግዚአብሔር የተመሰገነ ይሁን እና ለሁሉም ይድረሳቸው። በጣም ነው ማመሰግነው። ቦታው ይባረክ፣ ለልጅ ልጅ ይድረስ
በቃ ለሁሉም ይድረሳቸው። አመሰግናለሁ። ማለት ስትወለድ ጀምሮ ነበር የሚያማት የነበረው? እስኪ እሱን በደንብ ሐኪሞች ምን ብለውሽ ነበረ? እንዴት ወደዚህ መጣሽ የሚለውን ነገር እስኪ። ስትወለድ ያው ትንሽ የዳውድ ሳንድሮም ይባል ያሳያል፣ የመናገር ላይ ትዘገያለች፣ ብዙ እንትናትንም ብለውኝ ነበረ። ግን በቃ እኔ ለሁል ጊዜ በቃ እንዲሁ ቀረች ይخلፈ አህልፍዬ እና ስትወለድ እንደዛ ነበር ያሉኝ። አሁን ግን ያው ወደ ጸበል ስመጣ ግን መናገሩን መሄዱን መቆሙን እንደልቧ ያው ወደ እግዚአብሔር ነው መፍትሄው። ሕክምና ምንም ለውጥ የለውም። መፍትሄው የእግዚአብሔር ደጅ መጥናት ብቻ ነው። ንጹህ ልብ ይዘህ 1 ብር ሳትከፍል ንጹህ ልብህን ብቻ ፈጣሪን እያመለክ ያው በቃ ንጽህነትን ነው እና እግዚአብሔርን ማምለክ በንጽህና ማገልገል ነው የሚያስፈልገውና ሕክምና ያሉኝ ብዙ ነገር ነበር። ብዙ መቆም እንደማትችል አብዛኛው በቃ መናገር እንደማትችል ነው ያሉኝ። መናገር አትችልምና ይሄን ደግሞ ብዙ ነገር ያስፈልጋል። ግን የእግዚአብሔር ደጅ እግዚአብሔር የሞተን ያድናል። እኔ ምንም አላልኩም ሌላ በቃ ሐኪም ቤት ሂጂ እንደዚህ ነው ሲሉ ምንም መጀመር አልፈልግም። የሞተን የሚያቃና የጎበጡትን የሚያቃና እግዚአብሔር ስለሆነ ቀንና ሌሊት የማለቅሰውን እንባ እግዚአብሔር በአጭር ጊዜ ነው የሰማልኝ። በአጭር ቀን እግዚአብሔር መፍትሄ ሰጥቶልኛል። ሩቁም ሳልሄድ በቅርቤ በደጄ መድኃኒቴን አግኝቻለሁ እና ሁሉም ነገር ተስተካክሎልኛል። ከዚህ የበለጠም እንደሚስተካከልኝ ምስክሬን አቀርባለሁ። ስለቴን ማስገብቻለሁ። መድኃኔ ዓለም ለኔ የሰማልኝ ለሁሉም ይስማ። በአንድ አመት ውስጥ ነው ለውጥ ያመጣችልኝ ልጅ። ከዚህ የበለጠም ደግሞ በደንብ ተማመናለሁ በእግዚአብሔር በቅዱስ ሚካኤል። መብረቆ ቅዱስ ሚካኤል ሲጀመር በጣም ይለያል ቦታው። ሂጂ ሂጂ ኧረ አሁን እንደ ልቧ ትሮጣለች። ሰዲሲ ስሞት ማን ነው? እስካለ ማርያም። ወደዚህ የመጡት ቤተሰብ ጋር ለማረፍ ነው ወይስ ስለ ጸበል ሰምተው? ደሴ ሐኪም ቤት ነው የከረምኩት። ደሴ ሐኪም ቤት ታመው ነው የከረሙት? ምኖትን ነበር የሚያሞት? የሚያመኝ ቅንጭላቴን በሙሉ ነው፣ ወገቤ በሙሉ ነው። ጭንቅላቶት እንዴት ያደርገውታል? ወደዚህ ሆዴ ኩላሊት ነው አለኝ የደሴ ሐኪም ቤት ማለት ኩላሊትሽ ጉበትሽ ብቻ ናት ደህና፣ ጉበትሽ ደህና በመሆኗ ህይወትሽ ሰንብቷል አለኝ ሐኪም። አይኔም የለም ጨልሞኛ ጨጉጎና አሁን መጣሁ። ድንገት እኔ የመጣሁት አዲስ አበባ ሐኪም ቤት ነው። ሐኪም ቤት ደግሞ ገንዘብ ይላል አይደል? ወዲህ የሚመለከተው ወዲህ መጣሁ። ወዲህ ቤማ ገንዘብ በጥረት ራውቴን ነው ወጣሁ። ልብስ እንኳን ለበስኩ ራውቴን ነው ወጣሁ። ነገሮች ተናበ አንጀቴ ይቃጠላል እንገበከው በቃ እህል የለው ኃይል። አሁን እህልም የተመሰገነ ይሁን እየበላሁ። መጀመሪያ እህልም እንዳይበሉ ውሃም እንዳይጠጡ ያስቸግሮት ነው ይቸገሩ ነበር። ቸገራሉ። አሁን ጸበል ከጀመሩ በኋላ ግን መብላት መጠጣት ጀምረዋል። የሰውማ አካል ሆኛል፣ የሰውማ አካል ሆኛል። መስገን ስንት ቀን ተጠመቁ እዚህ? 14 ቀን ነው ተመጣሁኝ። 14 ቀን እንትን ለት ቅዳሜ ለት ገባሁ። ቅዳሜ ለት ሀገሬ በጉዞ ላይ መጣሁኝ። እሁድ ገባሁ ዝግ። ሐሙስ ጀመርኩ። ከሐሙስ ይጂ 14 ቀን ይዛ አሁን እንዴት ኖት? መስገን መስገን ሰጥቶ አንዴ ህልም እየበላ አይኖት እንዴት ነው? አይኔም ዲግ ነኝ መስገን። እዚህ የሚያምኑት ይሄ ጥርሴ መንገጭላይና መንገጭላይ አንድ ላይ እየዞረ ይመስለኛል፣ የተጋጠመ ይመስለኛል ጥርስና ጥርሴ። አዎ ያው ለሊትም ስተኛ አዋራ ለማን እንቅልፍ አይመስለኝ። ግን ቅዱስ ሚካኤል አሁንም ለዝናው ለማረጉ ያብቃኝ። እንግዲህ ሀገሬ ሩቅ ነው። የሆዴን የጾለቴን ያርግልኝ። ወገቦትና ሆዶት እንዴት ነው አሁን ለውጡ? ለቀቅ አድርጎኛል። አፌ እኮ ነው መናገራችንም ተዘግቻለሁ፣ ትንፋሽም ተዘግቷል። ይሄ ጅስሜ ፊቴ አይታይም። አሁን በዚህ በእግሬ ወዴታች እየወረደ ነው፣ ወዴታች እየወረደ ነው እና ለሚካኤል በጣም አሁንም በዝና ምነግር አርጎኝ እኔም ድኜ እንደ ሰው ሆኜ እንደ ሰው ተካክል ገበያ እንኳን ራሱ ለመሄድ ማለት ነው ቆሜ ገበያ ላይ እንደዚህ ለመሄድ ያልችልም። ስንት አመት አሁን
ይኸው ቆሜም እንደ ልቤ እንጭላቴም አሁን ጋብ ብሎልኝ አሁን ይሄ የሚያዞረው የሚወጋው የሚቆርጠው የሚፈልጠው የለም ተረጋግቷል። ዲግ ነኝ መስገን ደህና ነኝ። ጭራሽ እኮ ቀስ እያለ ነው መችስ ባንዴ ይብሏል። የተጎዳ ሰው ተጎድቷል ውስጥ አሁን እንግዲህ አገሬ ልገባ ይሄን አሁን ተዲሴ ታዲስ አበባ ሐኪም ቤት ወዲህ እግዚአብሔር መጥቻለሁ። እግዚአብሔር የተመሰገነ ይሁን። የጭራሽ አድርገው ዲኔ ደግሞ ያውም ታምሩን እየነገርኩኝ እመጣ ያርገኝ ጸሎቱን ይድረስልኝ ጽላቱ ይታደገኝ ልጆችም በየሰው ሀገር መድኃኒት አባትኖብኛል። ልጆች የሚሰብሰቡልኝ ለስለቱ ያብቃኝ። አሜን አሜን አሜን። ለስለቱ ያብቃኝ። እኔም ልዲያን ለዚህ ታሪክ ያዙት አስካለ ማርያም ነኝ። ለዚህ ታሪክ ያብቃኝ። እኔም ልዲያን ልጆችም ደህና ይሁኑ በያለበት ይሰብሰቡልኝ። ልጆችም ካይምሮም ጭንቀት ይዲያኑልኝ። እኔም ታይምሮ ጭንቀት ልዲያን ለዚህ ስለት ደግሞ ለወደፊቱ ሰተት ብዬ ተባረከ ያርግልኝ የተመሰገነ ያርግልኝ። አባቶች ቁጭ ብለዋል። ዛሬ ቅዳሴ የለም እንዴ? ቆይ እስኪ ለምን አልጠየቃቸው? እስኪ እንዴት ዋላችሁ? እግዚአብሔር ይመስገን። ቤተክርስቲያን መሰለኝ አይደል የሚታየው? አዎ። መግቢያው ቤት በኩል ነው። በዚህ ነው። ተዝግ ነው ተዘግቷል እኮ። አዎ። ቅዳሴ የለም። አብይ ጾም ነው። ምን ነው ያው መግቢያ አጥተን ነው ቤተክርስቲያን ተዘግታ። አዎ። ይሄ ሙሉ ቦታው የአርሶ አደር ነበርና ቤተክርስቲያኗ ከተመሰረተች ያው 3 አመቷ ነው። ይሄ መግቢያው በር በሰው ቦታ ላይ ስለሆነ ሙሉውን 11 ሚሊዮን ካከፈላችሁ በዚህ መሄድ አይቻልም በሚል ያው አጥሩ ሙሉውን ታጠረ፣ በሩ ተዘጋ፣ በሰንሰለት ተቆልፏል። በእናንተ በደጋግ ምእመናን እስካሁን ድረስ ሰብስበን 4,570,000 ብር ሰጥተን በውል አድርገናል። ቀሪው 7 ሚሊዮን ሲከፈል ነው እንግዲህ ይሄ ቁልፍ ሊከፈትልን የሚችለው ቦታውን መረከብ የምንችለው ማለት ነው። ስለዚህ በ7 ሚሊዮን እዳ ምክንያት ለአገልግሎት ስንገባ በላይ በዳገቱ እና በቆርቆሮው ዘለን ነው የምንገባው ማለት ነው። መቼም እናንተ ምእመናን እያላችሁ ቤተክርስቲያን ተዘግታ ቅዳሴ ታጉሎ ምንድነው የምታስቡት? ይህ ሰንሰለት በእኛ በቤተክርስቲያን በልጆቿ ቁልፉ ይሰበራል። ሁላችንም የምንችለውን ካደረግን ይህች ቤተክርስቲያን ለምእመናን ትከፈታለች። የእናቶች እንባ ይታበሳል፣ ጥያቄያቸውን መልስ ያገኛል። ስለዚህ እንግባ በዛኛው በኩል። መልካም እንግዲህ ቅዱስ ሚካኤል ጴጥሮስንና ሲላስን ከእስር ቤት ያስፈታ መልአክ ነው። ቅዱሳንን ጻድቃንን የረዳ መልአክ ነው። ዛሬ ግን አንድ ጊዜ የቦታውን የካሳ ብር መክፈል ስላልቻለን በሩ ተዘግቶ በሰንሰለት ታስሯል፣ በቁልፍም ተቆልፏል። እንድናስፈታው እንድታስፈቱት ዛሬ ደግሞ ቅዱስ ሚካኤል በተራው ልጆቼ ሆይ የቻላችሁትን አግዙኝ እያለ ነው። ፈጥኖ የደረሰላችሁ ቅዱስ ሚካኤል ውለታ ይዋለላችሁ። እገዛ ትብብራችሁን በደብሩ አካውንት እንድታደርጉልን በቅዱስ ሚካኤል ስም በቅድስት ኪዳነ ምሕረት ስም በቤተ ክርስቲያናችን ስም በትህትና እንጠይቃችኋለን። መግቢያው ደግሞ በላይ ነው የምናየው ይሆናል።
መቅደስህን እወደዋለሁ። እንደዚህ በአጥር እየተሾለከ ነው የሚገባው። ህግስ እኛ ልጆቿ እያለን ቤተክርስቲያን እንደዚህ ስትቸገር አስባችሁታል? እንደዚህ መድኃኒት ላይ መልካም የሚወጣው በቤት በደጅ ወደ ማደሪያ ምእመናን እንደምታዩት ነው። ቤተክርስቲያን ተዘግታለች። አንድ ግለሰብ ነው እንግዲህ ካሳ ይከፈለኝ በሚል ቤተክርስቲያን ተዘግታ እንደዚህ ነው የሚገባው። ታያቸዋል። ቤታችን መግቢያ በራታ እንድሰለጥን በመላእክት ዜማ የሕይወትን ቃል ካፍ ስሰማ በሰላም ያሳደረ በሰላም ያውለን። ቅዱስ ሚካኤል ማፋቻውን ያንጣልን ይፈታልን። አምላክ አበይነ ቅዱሳን አምላክ ከሰማይ ወምድር እግዚአብሔር ሩህ ልቦና አዳምን ከሲኦል ኖኅን ከእስራኤልን ከሰሎን ዳዊትን ከሳኦል ወለያድን አብርሃም ከንጉሥ ሰጌራ ሎጥን ከሰዶም ወገር ሕዝቅያስን ከመጽባት ያዕቆብ ከበላዔሰብ ዮሴፍን ከወንድሞቹ እጅ አቢሰሎምን ዳንኤል ካፈ አንበሳ ምናሴን ከብረቀፉ መርዶክዮስን ከሐማ ሰለስቱ ደቂቃን ከሶን እሰራ ኢዮብን ከቁስል አልዓዛርን ከመቃፈር ጾቢትን ከሶስን ከረበናት የወዲስን ከሁሉ ፈራስ የፊቅጦርን ከአሕዛብ ቤት ቶማስን ከበላዔሰብ አቡነ ተክለ ሃይማኖትን ተሙተለቢ ወለትን ተዳረጎንስን ጴጥሮስን ከእስራት ጊዮርጊስን ከሰብአ ነገሥት ኤሌንን ከባህር አባ እሎንን ከበላዔ እምነ የዋጣ አምላክ እኛንም ከክፉ መከራ ከክፉ መቅሰፍት ይሰውረን። ቅዱስ ሚካኤልን ማፋቻውንም ይዘዝልን። ዝናበ ምሕረቱን ያውርድልን። አዝርዕቱን ይባርክልን። ህዝብ ተህዝብ ያፋርልን። ቀብሮ እግዚአብሔር አቡነ ዘበሰማያት በእርሶ ወባልሃኒ ኩሉ ስነ ያከይ ስነ ገሰለ ሰላም በሳለ ተናጋ ሳምለኪ ከሚስ ሀጣው ስነ ኃይለ ዘር አይ ይፍታዲ ይቀዲ ሊቀ ካህናት መፍቀሬ ሳቶ ሰልጠና ለሀያት በደሞ ንጹሕ እስከ አበይ ካህናት ወላጅ ዲያቆናት አግብት ተግዳይ ሆነ ወለ ኩሉ ቁጣናት ኩነ ፍትዋን ወጻን ረሴን ረሴ ድልዋን እግዚኦ ማርስቶስ እንደራሰወት አብየት ጌታችን ራራልን ተለመን ተዘከረመን ተግዘማን ባለፈ በተረፈ በነጠበ ወደ ማይሰራጫ ሁሉ ይሄ ጸሎት በራሱ መልስ አለው እናምናለን። ያልተጠራ ቅዱሳን የለም። እድሜ ከጤና ጋር ይስጥልን አባታችን። ቆይ አንተ በዚህ ሆነና ደግሞ ባሉበት ነው እንደዚህ